ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ኢትዮጵያ ከግብጽ በኩል ከሰሞኑ የተካሄደ የሚገኘውን ዘመቻ አጥብቃ ተቃውማለች። የኢትዮጵያ ዋና ኢነርጂ ሚኒስትሩ ግብጾች ውሃችንን እንጂ ለህዝባችን ደንታ የላቸውም ሲሉ የሰጡት ምላሽ መነጋገሪያ ሆኗል። እንመለከተዋለን። በኢትዮጵያና በአሜሪካ መካከል ወታደራዊ ስምምነት መፈረሙ ተሰምቷል። የዚህ ስምምነት ዋና ነጥቦች ምንድናቸው? ዝርዝሩን እንቃኘዋለን። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዞዶ ሸረሪና ግንባርን በቁጥጥር ስር አውለናል፣ አሁን የተከዘ ወንዝ ድንበር በእጃችን ገብቷል ብለዋል። እንመለከተዋለን። ከዚህ ባለፈ የኢትዮጵያ ብሔራዊ ባንክ አልቀበልም ሲል ይፋ ያደረገውን የግሎባል ባንክ ዋና ስራ አስፈጻሚ ሹመት ጉዳይም በዜናችን ይዳሰሳል። እንደተለመደው ዝርዝሮችን እየሰማችሁ አብራችሁን ቆዩ። በኢትዮጵያና በአሜሪካ መካከል ወታደራዊ ስምምነት መፈረሙ ተሰምቷል። ወደ አሜሪካ የተጓዘው የኢትዮጵያ መከላከያ ሰራዊት ልዑካን ቡድን በሁለቱ ሀገራት መካከል የመከላከያና የደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት መፈጸሙ ታውቋል። ከአሜሪካ ጋር የተደረሰው የሁለትዮሽ መከላከያ ስምምነት ብሔራዊ ጥቅሞችን ማስጠበቅ እንደዚሁም በአፍሪካ ቀንድ ቀጠና ዘላቂ ሰላምን ማረጋገጥ ላይ የተመሰረተ ስለመሆኑ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በዛሬው ዕለት ያወጣው መግለጫ እንደሚያስረዳው በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎች ልዑካን ወደ አሜሪካ ተጉዟል። ልዑካን ቡድኑ ትላንትና ከትላንት በስቲያ በነበረው የአሜሪካ ቆይታ ከአሜሪካ መከላከያ መስሪያ ቤት አመራሮች ጋር የሁለትዮሽ የጋራ ምክክሮች ማድረጉ ተገልጿል። ምክክሩ የተመራው በአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እንደሆነም መግለጫ ያሳያል። የውጭ ጉዳይ ሚኒስቴር መግለጫ በሁለቱ ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ ትብብር ወደ አዲስና የላቀ ምዕራፍ ለማሸጋገር ስምምነት ላይ ተደርሷል የሚል ነው። ሁለቱ ሀገራት የመከላከያ ተቋማዊ ትብብር ለማስፋፋትና ስትራቴጂካዊ ቅንጅትን የበለጠ ለማጠናከርም ተስማምተዋል። የአሜሪካና የኢትዮጵያ አጠቃላይ እንደዚሁም ስትራቴጂካዊ ትብብር ከሚመራባቸው አምዶች አንዱ ብሔራዊ ጥቅሞችና የጋራ ተጠቃሚነትን ማረጋገጥ የሚለው ነው። የጋራ መተማመንን በማጠናከርም ዘላቂ ትብብር መመስረት ሌላኛው የትብብሩ መሰረት እንደሆነ ተገልጿል። ሁለቱ ሀገራት ትብብራቸው በአፍሪካ ቀንድና በሰፊ ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማረጋገጥ የሚደረጉ የጋራ ጥረቶችን ማጠናከርን መርሆ እንዲያደርግም ተስማምቷል ነው የተባለው። ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትር ብራያን ጄ ኤሊስ ስምምነት የደረሰባቸው ማዕቀፎችን በፍጥነት ለመተግበር ቁርጠኝነታቸውን ማረጋገጣቸውንም በመግለጫው ላይ ተጠቅሷል። ሁለትዮሽ የመከላከያ ግንኙነቱን ወደ ተሻለና ወደፊት ላይ ያተኮረ ስትራቴጂካዊ አጋርነት እንደሆነም መስማማታቸው ነው የተሰማው። አዲስ አበባና ዋሽንግተን ባለፈው ግንቦት ላይ የተፈራረሙት የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትም በተመሳሳይ ከሚያተኩርባቸው ጉዳዮች አንዱ የመከላከያና የጸጥታ ትብብር ነው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ አሜሪካ ተጉዞ የፈጸሙት ስምምነት በጸጥታ ጉዳይ ትብብርን ለማጠናከርና በጋራ ደህንነት ጉዳዮች ዙሪያ ተሳትፎን ለማጠናከር ምክክሮች እንዲደረጉ የሚያስችል ነበር። ኮሎኔል ደመቀ ዞዶ የሸረሪና ግንባርን በቁጥጥር ስር አውለናል፣ የተከዘ ድንበር ዛሬ በእጃችን ላይ ይገኛል ሲሉ ይፋ አድርገዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪው ኮሎኔል ደመቀ ዞዶ ሐምሌ 25 ቀን 2018 በመከላከያ ሰራዊትና በህወሓት ኃይሎች መካከል ከተደረገው የኢትዮ ሱዳን ድንበር ውጊያ በኋላ ባደረጉት ንግግር ነው ይህንን ያሉት። የአማራና የትግራይ ክልል ይገባኛል ጥያቄ በሚያነሱበት ወልቃይት ወይንም ምዕራብ ትግራይ ሸረሪና በተባለ ድንበር ስፍራ ለአንድ ቀን ሙሉ የዘለቀ ውጊያ መደረጉ አይዘነጋም። ያ ውጊያ የአንድ ቀን ዕድሜ የነበረው ቢሆንም የኢትዮጵያ ኃይሎች የሰሜን ምዕራብ የስጋት ቀጠና የነበረውን ሸረሪና የኃይል ሚዛን የቀየረበት እንደሆነ ዛሬም ድረስ እየተነገረ ነው። ሸረሪና ለ5 ዓመታት ህወሓት አርሚ 7 ሲል ያደራጀው ኃይል ምሽግና ማዕከል እንደነበረች ይነገራል። በህወሓት በኩል ምዕራብ ትግራይ ተብሎ የሚጠራውን ግዛት ከወደ ሱዳን በኩል ገብቶ ለማስመለስ መምቻ በር ተደርጋም ለዓመታት ስትራቴጂ ተቀርጾላት እንደነበረ ነው የሚገለጸው። ለዚህ ወታደራዊ ጥቃት ተዘጋጅቷል ሲባል የነበረው ደግሞ አርሚ 7 የተባለው የህወሓት ጦር ነበር። ሆኖም አርሚ 7 በሱዳኑ የእርስ በርስ ጦርነት መርሰነሪ ሆኖ እንዲሳተፍ በህወሓት ጀነራሎች ታዟል ከተባለ በኋላ ምሽጉን እንዲረከብ የተደረገው ከትግራይ ተነስቶ በሽራሮ በኩል ወደ ሱዳን አልፎ የገባው አርሚ 13 ነበር። ይህን ጦር ያሳለፍነው ሰኔ ወር ላይ በኤርትራ ካሚኖች ወደ ሱዳን ለማሻገር በነበረው ሂደት የኢትዮጵያ አየር ኃይል በሽራሮ በኩል ለሰዓታት የዘለቀ የድሮን ድብደባ እንደፈጸመበት በወቅቱ ተዘግቧል። ከዚያ ድብደባ ተርፎ የነበረው የአርሚ 13 ኃይል የሸረሪና ግንባርን ከአርሚ 7 ተቀብሎ ለጥቂት ሳምንታት ዝግጅት ሲያደርግበት ነበረ። ሆኖም ሐምሌ 5 ቀን 2018 ለአንድ ቀን የዘለቀ ውጊያ ከተደረገ በኋላ አርሚ 13 ሙሉ በሙሉ እንደተደመሰሰ፣ በርካታ ቁጥር ያላቸው ተዋጊዎቹ እንደተማረኩ፣ መጠነ ሰፊ የጦር መሳሪያ ዲፖና ምሽጉ በመከላከያ ሰራዊት ቁጥጥር ስር እንደገባ ነው የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዞዶ በዚህ ተንቀሳቃሽ ምስል ወይንም ቪዲዮ ሲናገሩ የሚደመጡት። አየር ኃይልና መከላከያ በትብብር ይህን ቢይዙ በሙሉ ተጓመድ አድርጎታል። አሁን የምናየው ተመርቷል በከባድ መሳሪያ። ደመቀ ይህንን ኦፕሬሽን የሰሩት የምዕራብ እዝ እግረኛ ኃይል፣ የኢትዮጵያ ሀገር መከላከያ ሰራዊት አየር ኃይል እንደዚሁም ሜካናይዝድ ጦሩ በጋራ ስለመሆኑ ነው የተናገሩት። ከዚያው ውጊያ በኋላ በምሽጉ ተገኝተው የሀገሪቱን ጦር ያነቃቁት የዞኑ ኃላፊዎች አሁን ተከዜ ወንዝ የሚለየውን የኢትዮ ሱዳን ድንበር ተረክበናል ያሉ ሲሆን ከዚህ በኋላ ወደ ሉዓላዊ ድንበር ትንኮሳ ማድረግ አሸባሪነት ነው ሲሉ ፈርጀዋል። የህወሓት መሪዎች ግን ወራሪ ሲሉ የሚጠሯቸውን የአማራ ኃይሎች ከወልቃይት ለማስወጣት ተጨማሪ ወታደራዊ እርምጃ ይወስዳሉ በሚል በብዙዎች ዘንድ ዛሬም ድረስ ይሰጋል።
ዜናችን እንደቀጠለ ይገኛል። ኢትዮጵያ ከግብጽ በኩል ከሰሞኑ የሚካሄዱ መጠነ ሰፊ ዘመቻዎችን አጥብቃ ተቃውማለች። ኢትዮጵያ በታላቁ ኢትዮጵያ ህዳሴ ግድብና በአባይ ወንዝ ልማት ላይ ያላትን አቋም ለማዛባት ግብጽ በድጋሚ የጀመረችውን ዘመቻ አጥብቃ መቃወሟን የተለያዩ የባህር ማዶ መገናኛ ብዙሃን ዘግበዋል። መገናኛ ብዙሃኑ ይፋ እንዳደረጉት ከሆነ ኢትዮጵያ የአባይ ወንዝን የመጠቀም መብቷ በሉዓላዊ ልማት መብትና ለቀጠናው የጋራ ተጠቃሚነት ባላት ዓላማ ላይ የተመሰረተ ስለመሆኑ መንግስት አስታውቋል። በአህጉሪቷ ረጅም ወንዝ አባይ 11 ሀገራትን አቆራርጦ በግብጽ በኩል ወደ ሜዲትራኒያን ባህር የሚቀላቀል ስለመሆኑ የጀርመን ድምጽ ዘገባ ያሳያል። በዚህ ወንዝ ላይ በሚገነባው ታላቁ ኢትዮጵያ ህዳሴ ግድብ በኢትዮጵያና በግብጽ መካከል አለመግባባት በመፍጠር ውዝግቡ ከ10 ዓመታት በላይ ዘልቋል። የኢትዮጵያ የህዳሴ ግድብ የሚገኘው የግድቡ ግንባታ በፈረንጆቹ ሚያዝያ 2011 የተጀመረ ሲሆን በይፋ የተመረቀው ደግሞ በፈረንጆቹ መስከረም 2025 መሆኑን ይታወሳል። አልጀዚራ እንደሚለው ደግሞ በፈረንጆቹ 2004 የተካሄደ አንድ አካዳሚክ ጥናት በአባይ ተፋሰስ ኢኒሼቲቭ ድጋፍ በተካሄዱ ስራዎች ላይ ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ 3 ግድቦች እንደሚሰሩ ያመላክታል ባይ ነው። በዚህ ጥናት መሰረት ካራዶቢ፣ ማንዳና ቤኮ አቦ የተባሉ በአባይ ወንዝ ላይ ከታቀዱ የውሃ ኃይል ፕሮጀክቶች መካከል መካተታቸውን ዘርዝሯል። ጥናቱ ካራዶቢና ቤኮ አቦ በአንድ 3 ግድቦች አማራጭ እቅድ ውስጥ እንደ አማራጭ ተወስደው እንደነበርም ጠቁመዋል። በዚህ ሰዓት በአዲስ መልክ የተሰማው መረጃና ግብጾችን አስደንግጧል የተባለው ኢትዮጵያ እነዚህን ፕሮጀክቶች ለማስጀመር እቅድ ጀምራለች መባሉ ነው። የውሃና የኤነርጂ ሚኒስቴር በመጋቢት ወር ለፕሮጀክቶቹ እቅድ መኖሩን ማስታወቁን ተከትሎ ይህ መረጃ በተለያዩ ዜና ምንጮች ተዘግበዋል። 3 ፕሮጀክቶች በጥቅሉ ወደ 5700 ሜጋዋት የሚጠጋ የኤሌክትሪክ ማመንጫ አቅም ሊኖራቸው እንደሚችልም መገለጹን ነው የአልጀዚራ ዘገባ የሚያሳየው። ሚኒስትሩ ሀብታሙ ኢተፋ በበኩላቸው በሶማሊያና በደቡብ ሱዳን የኤሌክትሪክ ፍላጎት እያደገ መምጣቱ ኢትዮጵያ ካላት ያለማመንጫ አቅም ለቀጠናው የሚያስገኘውን ጥቅም የበለጠ ሊያሰፋ እንደሚችል ጠቁመዋል። ሚኒስትሩ የአባይ ተፋሰስ ሀገራት በበለጠ መተባበር እንዳለባቸው ጥሪ ያቀረቡ ሲሆን የታላቁ ኢትዮጵያ ህዳሴ ግድብን በጋራ ለማስተዳደር የሚቀርቡ ሀሳቦችን ግን አንቀበላቸውም ሲሉ ውድቅ አድርገዋቸዋል። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ኢትዮጵያ የውሃ ሀብቷን ለማልማትና ለመጠቀም ሉዓላዊ መብት አላት ሲሉም አስገንዝበዋል። ሚኒስትሩ የሰጡት ማብራሪያ አዲስ አበባ ለረጅም ጊዜ ስትይዝ የቆየችውን አቋም የሚያጠናክር ሲሆን ይህም ግድቡ ለታችኛው ተፋሰስ ሀገራት ስጋት ከመሆን ይልቅ የቀጠናዊ የኃይል ትስስር ሊያጠናክር የሚችል ትልቅ የሃይድሮ ኤሌክትሪክ ማመንጫ ፕሮጀክት ተደርጎ ሊታይ እንደሚገባ የሚያስረዳ ነው። ሀብታሙ ኢተፋ በአባይ ተፋሰስ ሀገራት መካከል ውይይትና ትብብር መኖሩ አስፈላጊ መሆኑን አጽንኦት ሰጥተው በተመሳሳይ ጊዜ ግን የኢትዮጵያ የመልማት እቅዶች ከሌሎች ሀገራት ፈቃድ ወይንም ይሁንታ ጋራ የሚያያዙ እንዳልሆኑ ግልጽ አድርገዋል። ሚኒስትሩን ያስታወቁት ከፐርዝ ኦፍ አፍሪካ ጋራ ባደረጉት ልዩ ቃለ ምልልስ ሲሆን ግብጾች የሚፈልጉት ውሃችንን እንጂ ለህዝባችን አንዳችም ደንታ የላቸውም ሲሉ ተደምጠዋል። የሰዓቱ ዜናችን እንደቀጠለ ነው። የአብኑ ሊቀመንበር በለጠ ሞላ ስህተት እንዳትሰሩ ሲሉ በስም ያልጠቀሷቸውን አካላት አስጠንቅቀዋል። የሳይንስና ቴክኖሎጂ ሚኒስትሩ እንደዚሁም የአብን ሊቀመንበሩ በለጠ ሞላ በማህበራዊ ትስስር ገጻቸው ላይ ባሰፈሩት አጭር ጽሁፍ ስህተት እንዳትሰሩ፣ ይህ ትልቅ ጥፋት ነው፣ ባንክሮ መከታተል አለባቸው ሲሉ አድራሻው ለማን እንደሆነ በውል ስም ያልጠቀሰ መልእክት አስተላልፈዋል። የዚህ መልእክታቸው መዳረሻ ባይታወቅም በእርሳቸው ሊቀመንበርነት የሚመራው አብን ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር የከረራ አለመግባባትና እሰጥ አገባ ውስጥ ስለመሆኑ ባለፉት ቀናት ያወጣቸው 2 ተከታታይ መግለጫዎች ጠቁመው ነበር። ከዚህ ባለፈ በትናንትናው ዕለት የፓርቲው ከፍተኛ አመራር ዩሱፍ ኢብራሂም በይፋ የፌስቡክ ገጻቸው ላይ የክልሉን ፕሬዝዳንት ምስል በመጠቀም መሪነት የሚገለጸው በችግር እንጂ በምቾት ጊዜ አይደለም በማለት መልእክታቸውን አስፍሮ ነበር። በማከልም በነገራችን ላይ አማራን አስፈራርተው ማስገበር ያበቃበት ጊዜ አልፏል ይሉና ፕሬዝዳንቱን በእርስዎ እንኮራለን በማለት መልእክታቸውን አጋርተው ነበር። ይህንን የአቶ ዩሱፍን መልእክት ሌላኛው የፓርቲው አመራር አቶ ጣይር መሐመድ መልሰው በማጋራት ፕሬዝዳንት አረጋ ከበደን ከእርስዎ ጋር ነን ሲሉ በማሞገስ መልእክታቸውን አስፍሮም ነበር። አብን ከዚህ በፊት ባወጣቸው 2 መግለጫዎች የኢትዮጵያ ሀገራዊ ምክክር ኮሚሽንን መተቸቱና ማስተካከያዎች እንዲደረጉ መልእክት ማስተላለፉ የሚታወስ ነው። በጉባኤው የተካሄደ ነው ሲል የገለጸው አካሄድ ከመደበኛ የፓርቲው ልዩነት የዘለለ ነው ያለ ሲሆን የምክክሩን አሳታፊነትና ተአማኒነት ጥያቄ ውስጥ የሚያስገባ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ማለቱ አይዘነጋም። አብን ቀጥሎም የአዲስ አበባ ከተማ ህዝብ በአግባቡ አልተወከለም ያለ ሲሆን የከተማው ህዝብ ባልተወከለበት እንደዚሁም እንደ ባለቤትነት ሳይቆጠር ታልፏልም ብለዋል። ተወካዮቹንም የአንድ ወገን ፍላጎት ለማስፈጸም አሳልፈው ሰጥቷል ሲል የገለጸ ሲሆን ክፍተቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተባበር መግለጹ ይታወሳል። ኮሚሽኑ ለዚህ ወንጀላው ነሐሴ 11 ቀን 2018 ምላሽ ሰጥቶ ነበረ። ኮሚሽኑ የአብን መግለጫ ተከትሎ ተገቢውን ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ እንደማይጋራው ገልጾ የምክክር ሂደቱ የማንኛውንም ፓርቲ የመንግስት አካል ወይም የተለየ ቡድን ፍላጎት የሚያስፈጽምና በገለልተኝነት እንደዚሁም በኩልነት የሚሰራ እንደሆነ በመጥቀስ ሞግቷል። ኮሚሽኑ ከዚህ ባለፈ አካታችነቱን ለማስረዳት ከተጠቃሚዎች ከፖለቲካ ፓርቲዎች እንደዚሁም የተለያዩ ማህበረሰብ ክፍሎች ማካተቱን ጠቅሶ አብን ራሱ ንቁ ተሳትፎ ከሚያደርጉት ውስጥ አንዱ ነው ሲል መግለጹን የአዲስ ማለዳ ዘገባ አስታውሷል። ዜናችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። የኢትዮጵያ ብሔራዊ ባንክ ሳህለ ሚካኤል መኮንን የግሎባል ባንክ ተጠባባቂ ዋና ስራ አስፈጻሚ እንዲሆኑ የቀረበውን ሹመት ውድቅ አድርጎታል። ብሔራዊ ባንኩ ሹመቱን ውድቅ ያደረገው ሳህለ ሚካኤል የባንክ ከፍተኛ አመራሮችን በተመለከተ በተደነገገው መመሪያ መሰረት የተቀመጡትን መስፈርቶች አላሟሉም በሚል መነሻ ነው። የብሔራዊ ባንክ ውሳኔ የተሰማው የግሎባል ባንክ ቦርድ ከፍተኛ አመራር ለውጥ ካደረገ ከአንድ ወር ገደማ በኋላ መሆኑን ቅዳሜ ገበያ ዘግባለች። በዚህ አመራር ለውጥ የቀድሞ ዋና ስራ አስፈጻሚ ዶክተር ተስፋዬ ቦሩን ጨምሮ 18 ከፍተኛ ሰራተኞች ከኃላፊነት መታገዳቸውንም ዘገባው አስታውሷል። ከለውጡ በኋላ የቀድሞ ዋና ኮርፖሬት ባንኪንግ
ባንኪንግ ኦፊሰር ሳለ ሚካኤል መኮንን የባንኩ ተጠባባቂ ዋና ስራ አስፈጻሚ ሆነው ተሾመዋል። ባንኩም ሹመቱን ለማጽደቅ ለብሔራዊ ባንክ ስለማቅረቡ ነው ዘገባው ያተተው። ሆኖም ብሔራዊ ባንክ ሹመቱን ሊጸድቅ እንደማይችል ለባንኩ ያሳወቀ ሲሆን በባንክ ተቋማት ውስጥ ከፍተኛ ተጽዕኖ ያላቸውን ሰዎች በተመለከተ በፈረንጆቹ 2004 በወጣ መመሪያ መሰረት የተቀመጡ መስፈርቶችን አለማሟላታቸውን ጠቅሰዋል። በመመሪያው መሰረት የባንክ ዋና ስራ አስፈጻሚ ቢያንስ 12 ዓመት የባንክ ወይንም የፋይናንስ ዘርፍ የስራ ልምድ ሊኖረው ይገባል። ከዚህ ውስጥም ቢያንስ 5 ዓመት በከፍተኛ አመራር ስራ መደብ ላይ የሰራ መሆን ይጠበቅበታል። የብሔራዊ ባንክ ውሳኔ የተሰማው ሳለ ሚካኤል በባንክ ዘርፍ ሰፊ የስራ ዕድል እንዳላቸው ቢታወቅም ነው ብሏል። የቅዳሜ ገበያ ዘገባ በግሎባል ባንክ የኢትዮጵያ ድረገጽ ላይ በተገለጸው የስራ ልምዳቸው መሰረት ከ21 ዓመት በላይ በባንክ ዘርፍ የሰሩ ሲሆን በሀገሪቱ በርካታ ዋናና ባንኮችም ውስጥም ሰርተዋል። ሳለ ሚካኤል የስራ ህይወታቸውን በጀማሪ የብድር ባለሙያነት የጀመሩ ሲሆን በመቀጠልም በተለያዩ ቴክኒክና የአመራር የስራ መደቦች ላይ አገልግለዋል። በግሎባል ባንክ ኢትዮጵያም የዋና ችርቻሮ ባንኪንግ ኦፊሰር ከመሆናቸው በፊት በተለያዩ የኃላፊነት ደረጃዎች ላይ ሰርተዋል። ከዚህ በፊትም በአዲስ ኢንተርናሽናል ባንክ የባንክ ኦፕሬሽንና የባንኪንግ ዳይሬክተር፣ በደቡብ ግሎባል ባንክ የችርቻሮ ባንኪንግ ዳይሬክተር እንደዚሁም በኢትዮጵያ ንግድ ባንክ የኮርፖሬት ተገዥነት አስተዳደር ዲቪዥን ስራ አስኪያጅ በመሆንም ሰርተዋል። ባለሙያዎች እንደሚገልጹት የቅርቡ የብሔራዊ ባንክ ውሳኔ የግሎባል ባንክ ኢትዮጵያን የአመራር ሽግግር የበለጠ ውስብስብ ያደርገዋል። የአመራር ሽግግሩ የተፈጠረው ከባንኩ አስተዳደርና አሰራር ጋር በተያያዙ የቁጥጥር ስጋቶች መነሻ ነው። የሀገሪቱ ማዕከላዊ ባንክ ባለፈው ወር የቀድሞ ዋና ስራ አስፈጻሚ ዶክተር ተስፋዬ ቦሮ በኢትዮጵያ በሚገኝ ማንኛውም የፋይናንስ ተቋም ውስጥ የቦርድ አባል ዋና ስራ አስፈጻሚውንም ከፍተኛ አመራር የስራ መደብ እንዳይዙ ለ5 ዓመታት ከልክሏቸዋል። የባንኮች ተቆጣጣሪው አካል በልዩ የቁጥጥር ምርመራ የባንኩ የኮርፖሬት አስተዳደር፣ የብድር አሰጣጥና አስተዳደር፣ የስዋይል የውጭ ምንዛሪ አሰራርና የፋይናንስ አስተዳደር ላይ ጉድለቶች ስለመኖራቸው በወቅቱ መለየቱን ገልጾም ነበር። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።